ተመልሰናል የተወደዳችሁ ተመልካቾቻችን ለይሉ ጁምዓ ፕሮግራማችን ኸሚስ ምሽት ነው አሁን ደግሞ የምንገኘው በኡስታዝ በድር ሰዓት ነው ኡስታዝ በድር ባለፈው ሳምንት ሁለት ትላልቅ ሐሳቦችን አንሶልን ነበር አንደኛው ሰሞንኛ ጉዳይን በተመለከተ ብዙ ጊዜ የሚያነሳልን በጣም ተመስጦ በጥሩ አንደበት ገልጾልናል ማሻአላህ ነጃሺ መስጂድን በተመለከተ ነው ሁለተኛው አሲቃ ቢላህን እንዴት ነው አሲቃ ቢላህን ከተፈኩር ጋር በደንብ አድርጎ አብራርቶልናል አልጨረስንም ሳምንት በሰዓት እጥረት ምክንያት ሳንጨርሰው ሄደናል እናንተ በየሰጣችሁን ያለው አስተያየት እጅግ በጣም ያማረ ነው የተወደዳችሁ ተመልካቾቻችን ሐሳብ አስተያየታችሁ ያበረታል የተሻለ ነገር እንድንሰራ ያደርገናል በዚሁ እንቀጥላለን ኢንሻአላህ እንኳን ደህና መጣህ ኡስታዝ እንደምን ቆያችሁ እንዴት ከረምክ አልহামዱሊላህ እንዴት ይዟል አልহামዱሊላህ ኑሮ እንዴት ነው ይመስላል ኑሮ እንዴት ነው ኑሮና ብልሃቱ ኑሮና ብልሃቱ ኢንሻአላህ ኸይር ሰሞኑን ትንሽ ውጥረት አለ ጭንቅ ይላል ቀልብ ጭንቅ ይላል ሰውም ጭንቅ ብሎታል የትራንስፖርት እጥረት አለ የዓለም ላይ እየደረሰ ያለው ጭንቀት አለ በሁሉም ጋር ነው የተፈጠረው አንዳንድ ሀገሮች በጣም ብሶ ገንፍሎ የወጣ ነገር አለ እኛም ጋር ይሄው ሰዎች ሲቸገሩና ያለን ነጋጣባ እንዲህ አይነት ጊዜ ሲያጋጥም ምንድነው የምናደርገው ወደ እንትናችን طيب بسم الله الرحمن الرحيم الحمد لله رب العالمين الصلاه والسلام على رسول الله صلى الله عليه وسلم እንግዲህ ሙእሚን የአላህን ቀደር ያምናል ከኛ ቁጥጥር ውጭ ሆኖ ጉዳዮች በሚፈጸሙበት ጊዜ በሚከሰቱበት ጊዜ ወደ አላህ ከመጠጋት ውጪ ምንም አማራጭ የለንም ሐቂቃ አስተማማኝ መሸሻም እሱ ፈፍሩ ኢላላህ ወደ አላህ ነው መሸሻው ዓለም ኃላፊነት በጎደላቸው ሰዎች ስትመራ እንዲህ አይነት ቀውስ መከሰቱ አይቀርም ወደ አላህ መመለስ ዱዓ ማድረግ ነው የምንችለው የኛ አቅቢያ ነው ሐቂቃ በጣም ያሳዝናል ያለው ነገር የኮቪድ ሰሞን አይነት ነገር አይመስልም አሁን ድባቡ እንደዛ ይሆን ይመስላል አይደል ሁሉም ሰው ያለው ጭንቀት ምንድነው ልዩነቱ መሰለ ኮቪድ መተዛዘኑ በጣም ሰው ያመጣው ነው የሚል የኮንስፓይረሲ ቲዮሪ አለ እንደዛ አይነት ሴራ አለ ባል ነገር አለ ግን ሰማው በሽታ ነው ወረርሽኝ ቫይረስ ይሄ ግን ሰዎች በራሳቸው የፈጠሩት ጦርነት ያ ደግሞ የአላህ ተአምር ሆኖ ሱብሃንአላህ በ3 ኪሎ ሜትር ርቀት ውስጥ ያለች አንዲት ወሽመጥ የዓለምን ኢኮኖሚ የምትወስን መሆኗ በጣም አጂብ ነው ያ ሁሉ ውቅያኖስ ይህን ችግር መፍታት አልቻለም ያቺ 3 ኪሎ ሜትር የሆርሙዝ ወሽመጥ የምትፈታውን ችግር ሌላው ሊፈታው አልቻለም እሷ ስትደናቀፍ 20% 25% ቀላል አይደለም ዝውውሩ የነዳጅም ሆነ ሌላው ነገር ማለት ነው ግን እኛ ምን ማድረግ እንችላለን ወደ አላህ መጠጋት ብቻ ነው ያለብን ማዕበል ብለናል ውጭ ላይ ያለ ማዕበል የማይንጠው ልብ እንዲኖረን መጣር ያስፈልጋል አዎ ችግር አለ አዎ ግን በዛ ችግር ውስጥ ልባችን በችግሩ የማይናወጥ እንዴት እናድርገው ያ ነው ጽናት የሚሰጠን ኢማን ይሄው ነው በቃ ኢማን ሲጠፋ ወይም በአላህ የማያምን ሰው በመለኮታዊ ኃይል የማያምን ሰው ሁሉንም በኮዝ ኤንድ ኢፌክት ብቻ የሚለካ ሲሆን በውጤትና በምክንያት ብቻ እያሰበ የሚኖር ሰው በጣም ከባድ ነው ግን ከሰው ልጅ ሐሳብ በላይ የሆኑ ብዙ ዩኒቨርሳል ጉዳዮች አሉ እየተከወኑ ያሉ ማለት ነው ዙልም በዙልም አይቀጥልም ዛሊምን ሳያዋርደው አላህ አይሞትም ሰውየው ራሱ ዛሊም በምድር ላይ በዛ በኮራበት ነገር እኔ ከኔ በላይ ማን አለ ባለበት ጉዳይ አላህ ያዋርደዋል አና ረብኩሙል አዕላ ሲል ፊርዓውን አስፈል አድርጎ አላህ አሳየው ውሃ ውስጥ አስጥሞ ማለት ነው ከፍ ያለ የሆነ ተሰቅሎ እንኳን አልሞትም ታች በቃ
መን አሸዱ ሚና ቁወተን አሉ እኮ የዓድ ህዝቦች። መን አሸዱ ሚና ቁወተን ከኛ በላይ ማን ሀያል አለ? ይህን ተርም ባይተር ቃል በቃል የዛሬ አምባገነኖች እየተናገሩት ያሉት ማን ነው የሚያስቆመን እያሉ። ግን አላህ የራሱ እቅድ የራሱ ህግ አለው። እኛ አይደለንም ያንን የምንመራው። አላህ የራሱ ሂደት አለ፣ ተርቲብ አለው። ስለዚህ ልባችንን ወደ አላህ ስብሓነሁ ወተዓላ በማስጠጋት እስትግፋርና ሰለዋት አለ ነቢይ ዓለይሂ ሰላቱ ወሰላም በማብዛት ነቢዩ ዓለይሂ ሰላቱ ወሰላም ኢዛ አፍዛዐሁ አምሩን አው የሆነ ጉዳይ በጣም ሲያስደነግጣቸው ፈዚዐ ኢለ ሰላህ ወደ ሰላት ነው የሚሮጡት፣ ወደ ሰላት ነው ብርግግ ብለው የሚሄዱት ነቢ ስ ላ ሰለም። አሁን ያለው ጉዳይ በቃ ወደ አላህ መቃረብ፣ ማልቀስ፣ ጌታችን ሆይ ነጃ አውጣን፣ አገራችንን ሰላም አድርግልን፣ አገራችንን የፍስሐ ምድር አድርግልን፣ ዓለምን የፍትህ ምድር አድርግልን፣ ዛሊሞችን አንተው ያዝልን። ወደ አላህ መጠጋት፣ ወደ አላህ መጠጋት። የሚናገሩትን ቃል እንኳ የማይመርጡ በጣም ተራ የዱርዬ ንግግር የሚናገሩ ሰዎች ዓለምን እየመሩ ያሉ። በጣም እኮ አሳዛኝ ነው። ግን ምን ታደርጋለህ አንተ? እዛ ምንም የምታደርገው ትችል የለም ከዱዓ ውጭ። ግን አዱዓኡ ሲላሑል ሙእሚን፣ የአማኝ ትልቁ መሳሪያው ዱዓ ነው። ዱዓ የዛሊሞች ታሪክ ዓለም ላይ የሚያሳየን ነሽዋ ውስጥ ይገባሉ። በቃ መያዝ መጨበጥ የማይችሉበት ሌቭል ላይ ይደርሳሉ። መጨረሻ ይተነፍሳሉ። እነዛ የተጨቆኑ የተረገጡ ህዝቦች የትም ይሁን፣ ይሄ ሙስሊም ክርስቲያን ምናምን ጉዳይ አይደለም፣ የትም ዓለም ላይ የተፈጥሮ ህግ ነው። የተፈጥሮ ህግ ነው። የተጨቆኑ ህዝቦች መሪ ይሆናሉ። እነሱን ደግሞ አላህ ይፈትናቸዋል። እንደገና እነርሱ ደግሞ ፍትህ ያቆማሉ ወይስ አያቆሙ? እንደገና እነዛ ደግሞ የበላይ ሆነው ያሉት ዙልም ሲሰሩ ደግሞ ወለውላ ደፍዑ ላህ ናሰ ባዕضሁም ቢባዕድ ይላል። ከፊለውም በከፊሉ እየገፋ እየቀያየረ ለፈሰደቲል አርድ እኮ ነው የሚል። እንደዚህ ባናደርግ ኖሮ ምድር ትበከል ነበር፣ ምድር ትጠፋለች። በቃ አንድ አምባገነን፣ አንድ ዛሊም ግፈኛ ሆኖ እስከ መጨረሻው አይቀጥልም። ያ ግፍ የሚያቆምበት ጊዜ አለ። ግፍ የተፈጸመባቸው ህዝቦች ነፃ የሚሆኑበት ጊዜ አንድ ቀን አላቸው። ሁሉም ሰው ቀን አለው። ያችን ሰብር ማድረግ እኛ ደግሞ ባለንበት የኑሮ ውድነት ይኖራል። ሐቂቃ ለወደፊቱ በስነ ልቦና መዘጋጀት ይፈልጋል። ያለን ነገር በአግባቡ መጠቀም እንደ ሀገርም ይጠይቃል። ያው መንግስትም ይህን እየጠየቀ ነው ያለው አይደለም። ሪሶርስን ቆጥቦ መጠቀም የሚባለው ነገር ቀላል አይደለም። በዚህ አጋጣሚ መኪና ያላቸው ሰዎች ሰደቃ ሰዎችን ሊፍት መስጠት ነው። በዚህ ዘመን ትልቅ ሰደቃ ነው ይሄ። ለምን ብቻህን እየነዳህ ትሄዳለህ? ሰው ጨመርክም አልጨመርክም ፍጆታ እኩል ነው። ነዳጅም ከሆነ ኤሌክትሪክም ከሆነ ምንም የሚቀየረው ያን ያክል እንትን የለም። እና ሎድ ስለበዛበት ኦፍኮርስ ያው በሳይንሱ ከሄድን ትንሽ እንትን ሊሆን ይችላል። ያን ያክል እንትን አይደለም። እሱ ብዙ ማተር አያደርግም። ግን እንትን ውስጥ አስታዝና አሁን ብዙ ጊዜ ይነሳል ይሄ። እንደውም እንደ ካር ክለብም የሚነሱ ሀሳቦች አሁን ብቅ ማለት ጀምረዋል። ካነሳ ነው አይቀር ሰብሰብ ብሎ መውጣት ከአንድ አካባቢ። ሁሉም ሰው ለምን መኪና ይዞ ይወጣል? አንድ ቤት ውስጥ 2-3 መኪና ሊኖር ይችላል። የጎረቤት ጋር እንደዚህ ብቻ ፕሮግራም እያደረግክ መውጣት የሚባሉ ነገሮች ጥሩ ናቸው። ይሄኛው ሞር ስሜት ይሰጠኛል። አማ መንገድ ላይ የሄድክ ድንገት የደህንነትን ጥያቄ እሱ በጣም አሁን የብዙ ሰዎች አሳሳቢ ነገር እሱ። እኔ ደግሞ እሱን የምለው የጊዜ መምረጥ ይፈልጋል። ማታውቀውን ሰው መጫን የለብህም ይሆናል። የአንተ ደህንነት አደጋ ላይ ስለሚሆን። ግን በጠራራ ፀሐይ በተለይ እናቶች፣ አዛውንቶች፣ ህፃናት የያዙ ሰዎች ምንም ያን ያክል የሚያሰጋህ ነገር አይደለም። አንተ ታውቀዋለህ ምን አይነት ሰው መጫን እንዳለብህ፣ የራስህንም ደህንነት ጠብቀህ። ግን ብቻችን አንሂድ ነው በቃ። ከቤትም ወደ ስራ ስንሄድ ከስራም ስንመለስ እስከቻልነው ድረስ ሰውን እናግዘው። ትራንስፖርት በነገራችን ላይ ይህ ሀሳብ ቀላል ሀሳብ አይደለም። እንደ አንድ ግለሰብ አንየው። ስንት ሚሊዮን መኪኖች አሉ አዲስ አበባ ውስጥ?
አጠቃላይ እንደ ሀገር ያለነው ራሱ መኪናችን 1.5 አይጠጋም ነው 1.3 አካባቢ ነው ኢትዮጵያ መኪናዎች የሚባለው። ኢትዮጵያ አሁን አዲስ አበባ ውስጥ በመቶ ሺዎች አሉ ማለት እንደዛ ማለት ነው። በጣም ብዙዎቹ እዚህ ነው ያሉት። ኦኬ ከነዚህ ውስጥ የተወሰኑት የግል መኪኖች ቢሆኑ 100,000 መኪኖች እንኳን ይህንን አገልግሎት ቢሰጡ አንድ ሾፌር ሁለት ቤተሰብም ጨምሮ ለምሳሌ ሁለት ሰው ተጨማሪ 200,000 ሰው ብዙ ችግር ያቀላል። 200,000 ሰው ተንቀሳቀሰ ነውና እንትናችን እኔ አሜሪካ ውስጥ ምን አይቻለሁ መሰለ ዲሲ ላይ ሃይዌይ አለ፣ ከዛ ሌላ ደግሞ ኖርማል መንገዶች አሉ። እዚህ ሃይዌዩ ላይ በፍጥነት መሄድ የሚፈልግ ሰው መጫን አለበት። ብቻቸውን የሆኑ መኪኖች በዛ እንዲሄዱ አይፈቀድላቸው። ይሄውን ፍጆታውንም ለመቀነስ ፊውሉንም ሰውንም ለማገዝ መድረስ ከፈለክ በቃ ሰዎችን ይዘሄድ ነው። ሰው ለመፍጠን ሲል ሌላ ቦታ መኪና አቆምና እዚች ቦታ ላይ ይጠብቃል። በሌላ ሰው መኪና ይሄዳል። ተመልሶ ደግሞ መኪናውን ፒክ አድርጎ ወደ ስራው ይሄዳል። ለሁለቱም ዊን ዊን ይሆናል። ያው የኛ ሀገራችን እንግዲህ ብዙ ነገር ይቀረናል። መንገዶቻችን ለእንደዚህ አይነትም ነገር ኮንሲደር እያደረጉ ሊሄዱ ይችላሉ። ለጊዜው ግን እነዚህን ነገሮች ብናደርግ ጥሩ ነው። ከምንም በላይ ግን አደራ ምለው እኔ ልባችን በስጋት መናጥ የለበትም። ከችግሩ በላይ የሚጎዳን ይስሜት መበርገጉ ምላሻችን በቃ ለችግሩ የምንሰጠው ምላሽ በቃ የሆነ አበቃለን። እንደዛ አይነት ስሜቶች የባሰ ይጎዱናል። እንረጋጋ። ነገሮች ያልፋሉ በአላህ ፈቃድ። ስምምነቶች ሊደረጉ ይችላሉ። ሁኔታዎች ወደ ነበሩበት ሊመለሱ ይችላሉ። አክቹዋሊ ዓለም ወደ ነበረችበት ሁኔታ አትመለስም። ሌላ ኦርደር ይፈጠራል። ያ ደግሞ አላህ ለኛ ኸይር ያደርገዋል ኢንሻአላህ። ማለት ለሀገራችንም ለዓለምም ማህበረሰብ የተለየ አየር ሊፈጥር ይችላል በአላህ ፈቃድ። فما ظنكم برب العالمين رب العالمين ያላችሁ ጥርጣሬ ምንድነው? انا عند ظن عبدي ان خيرا فخير። እኔ ባሪያዬ በጠረጠረኝ ነው ያለሁት። መልካም ከጠረጠረ መልካም ያገኛል፣ መጥፎ ከጠረጠረ መጥፎ ያገኛል። فليظن عبدي ما شاء። ባሪያዬ የፈለገውን ይጠርጥር እኮ ነው። አላህን በቃ حسن الظن በበጎ ማሰብ ያስፈልጋል። በእኛ እጅ የኛ ጥፋት ስላልሆነ አሁን አንዳንዴ በራስህ ጥፋት በራስህ ስንፍና የሚመጡ ነገሮች ላይ ራስህን ወደ አላህ መመለስም ያስፈልጋል። ራስህንም ሪቫይዝ አድርገህ ጥፋትህን ማረም ይጠይቃል። ይሄ ካንተ ቁጥጥር ውጭ ነው። ምንም ልታደርጓቸው ኢራንና ትራምፕ ጋር ያለን ግጭት ምን ልታደርገው ይችላል? የትራምፕ ኢሉዥን ምንድነው የምታደርገው? ማለት በጣም ግራ የሚያጋባ ነገር። ኢንፎርሜሽን አታብዛ ብሏል አብዱል ገፋር። ደግሞ በማብዛቱ ጥሩ አይደለም። አንተ ጋር ነበር ሲያነሳ ነበረው ብዙ ኢንፎርሜሽን። ስለዚህ ኢንሻአላህ ቀልባችን እናረጋጋው። ዛሬው ርዕሳችንን ምናልባት ከዚህ ጋር ሪሌትድ ይሆናል። የሚንበረስ አንቀጽ በኡስታዝ በድር በጥሩ ሁኔታ ተገልጿል። ጀዛከላህ። የሚንበረስ አንቀጽ በቃ የሳምንቱ ርዕስ አንቀጽ አበይት ጉዳይ ወይም ደግሞ ማህበረሰብ ዘንድ በይበልጥ ከተማ ውስጥ ያለ ማህበረሰብ ዘንድ ወይም ኢትዮጵያ ውስጥ ያለው ማህበረሰብ ዘንድ በነገራችን ዓለም አቀፍ ነው ጉዳዩ ዓለም አቀፍ ጀምረዋል ሰምተናል። በጥሩ ሁኔታ ተገልጿል። ጀዛከላህ ለማለት ነው። ስለዚህ እንደ አዲስ እንመለስና ዛሬ ተዘጋጀልንን ጉዳይ ባይት እንቀጥላለን። ዛሬ ማንሳት የፈለኩት ቁርአን ላይ በተደጋጋሚ በተለያዩ አንቀጾች ላይ የተጠቀሰው ወደ አላህ መመካት ጉዳይ፣ አተወኩል አተፍዊድ ጉዳይን ወደ አላህ መጣል፣ ወደ አላህ ማስጠጋት ጉዳይ፣ አተስሊም እጅ መስጠት ጉዳይና አሲቀቱ ቢላህ በአላህ መተማመን በሲቃ ውስጥ ነው ያለው። ይሄ ሁሉ እነዚህ ምንድነው ትስስራቸው? ልዩነታቸውና አንድነታቸው ምንድነው የሚሉትን ነገሮች ስለዚህ ለማየት ሞክራለሁ ኢንሻአላህ። ካፍታ ቆይታ በኋላ ተመልሰን እንምጣ። እንደ አዲስ እንምጣ። የተወደዳችሁ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰን እንመጣለን። አብራችሁን ቆዩ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን በጉዞ ወደ አላህ የቋረጥናቸው የነበሩ ፌርማታዎችን እርከኖችን ስንጓዝ በልብ ነው የምንጓዘው ብለናል ወደ አላህ። እዚህ ጉዞ ውስጥ የምንገለገልባቸው
ግብአቶች አሉ። ከነዛ ውስጥ አራቱ አንድም አራትም ይመስላሉ። የእነሱን አንድነትና ልዩነት ነው ዛሬ የምናየው። እነ ሲቃ፣ እነ ተስሊም፣ እነ ተፍዊድ እና እነ ተወኩል ምንድን ናቸው? እነዚህ ህብረት አላቸው። ጠባን ደግሞ የራሳቸው መልክ አላቸው። ሲገናኙም ሲለያዩም ምን አይነት ስሜት እንደሚሰጡ ማየት እንቀጥል። መርሐባ ኡስታዝ። መርሐባ። ቢስሚላሂር ረህማኒር ረሂም። አተወኩል ወደ አላህ መመካት የሚለው ተወኩል ልብ ወደ አላህ ተጠግቶ ሰበብን ከማድረስ ጋር መሽሩዕ የሆነ የተፈቀደ ምክንያትን ከማድረስ ጋር ልብን ወደ አላህ ማስጠጋት ማለት ነው። ተወኩል ሰበቡን ለአካል ትቶ ተወኩል ሰበቡን ለአካል ይተውና ልብን ወደ አላህ ማስጠጋት ማለት ነው። ይሄ ሙተወኪል የሆነ ሰው ስራን አይተውም። ይሄ በደንብ መያዝ አለበት ብለናል። ተወኩል ተዋኩል አይደለም፣ መዘናጋት ችላ ማለት አይደለም የሚለውም በሰፊው አይተናል። ተወኩል ለተወኩል ምርጥ ምሳሌ የመርየም ዓለይሃ ሰላም ወሁዚ ኢለይኪ ቢጅዝዕ ነኽለቲ ቱሳቂጥ ዓለይኪ ሩጠበን ጀኒያ። ምጥ ላይ ያለች ሴት አንድን ጉቶ መወዝወዝ ደረቅ ነው፣ የሚታሰብ አይደለም። ለሷም አቅም የላትም፣ ለመያዝም የማይመች ነው። ዘወዘም ደግሞ ምን ሊያመጣ ይችላል? ውጤት ሊያመጣ የሚችል ነው ተብሎ የሚታሰብ አይደለም። ግን ሰበብ ማድረስ ነበረባት። ያን አድርሽ ተባለች፣ ግን ውጤቱ አለ። ቱሳቂጥ ዓለይኪ ሩጠበን ጀኒያ። እሸት ተምር ይዘንብልሻል፣ ይንጠባጠብልሻል ወይም ይወድቅልሻል። ከዛ አላህ እንዲሁ እኮ መጣል ይችል ነበረ፣ ግን ክሊክ አድርጌ አላት አይደለ? هذا هو معنى التوكل። ሰበብ አለ፣ ግን ውጤት የአላህ ነው። ያ ሰበብ አይደለም ውጤት የሚያመጣው። ያ ሰበብ ነው ውጤት ያመጣ ብትለኝ፣ አንደኛ የመግፋት አቅም የላትም፣ ሁለተኛ በመገፋት እሸት አይዘንብም። ኦኬ፣ ግን ሰበብ ግን ታደርሳለህ። መሽሩዕ የሆነ ሰበብ ልፋት ጥረት ታደርጋለህ። ውጤት ወደ አላህ ሱብሓነሁ ወተዓላ ነው። ልብህ የሚንጠለጠለው አላህ ላይ ነው። ወደ ተፍዊድ ስንመጣ የተወኩል ሉብ ነው ይሉታል ተፍዊድን። ወይም የአይን ጥቁሯ ክፍል ነች ይላሉ። አይን አለ፣ ተወኩል ነው አይን። ብሌኗ ተፍዊድ ናት። ተፍዊድ ማለት ውጤቱን ሙሉ ለሙሉ ለአላህ የመተው ጉዳይ ማለት ነው። ሰበቡን እኮ እያደረስክ ነው፣ ግን ቀብለ ሰበቢ ወባዕደሁ ሰበቡ ኖረም አልኖረም እኮ ነው። ሰበብ እኮ ታደርሳለህ፣ ታዛሃል። ከተወኩል የሚለዩት እዚህኛዋ መስመር ላይ ነው። ከሰበቡ በፊትም ይሁን በኋላ ይህ ጉዳይ የሚፈጸመው በአላህ ነው። አየህ፣ ከሰበቡ ጋር ሊያያዝ ይችላል ውጤቱ። ከሰበቡ ተቃራኒ ሊሆን ይችላል፣ ያለ ሰበብም ሊሆን ይችላል። ወኡፈውዱ አምሪ ኢለላህ። ሙእሚን አሊ ፊርዓውን ነው ይህንን ያለው። ፊርዓውን ቤተሰብ ውስጥ ያለ አማኝ ነቢዩላህ ሙሳን ዓለይሂ ሰላም ለመግደል ሴራ ሲያሴሩ አተቅቱሉነ ረጁላን አን የቁለ ረቢ አላህ፣ ጌታዬ አላህ ነው ስላለ አንድን ሰው ትገሉታላችሁ እንጂ ኢንየኩ ካዚበን ፈዐለይህ ከዚቡህ፣ ውሸት ከሆነ የዋሸው ውሸቱ በራሱ ላይ ነው። ወኢን የኩ ሳዲቀን ዩሲብኩም ባዕድ አለዚ፣ እሱ ያለው ነገር የተወሰነው እውነቱ ከሆነ ደግሞ ሊያገኛችሁ ነው። ምንድን ነው የምታደርጉ? ለምንድን ነው እንደዚህ የምትገሉት ይህን ሰውዬ? ውሸት ከሆነ ውሸቱ ነው ይቀራል። እውነት ከሆነ እኮ ልትጎዱ ነው እናንተ። ኢማኑን ደብቆ የክቱሙ ኢማነሁ ይላል አላህ። እምነቱን ደብቆ በዚህ መልኩ መልእክት ያስተላለፈ ነው። መጨረሻ ግን ወኡፈውዱ አምሪ ኢለላህ፣ እኔ ጉዳይን ወደ አላህ አስጠግቻለሁ። ጌታዬ ሆይ የምችለውን አድርጌያለሁ ማለቱ ነው። እውነትን ተናግሬያለሁ። ከፊርዓውን ፊት መናገር ያለብኝን እውነት ተናግሬያለሁ። ለሙሳ
መከታ ሆኜ ቆሜያለሁ፣ ግን ከዚህ በኋላ ጉዳይን ላንተ አስጠግቻለሁ፣ ውጤቱ ወላንተ ነው። ይሄ ተፍዊድ የተወኩል አንዱ ትልቁ ፓርት ነው። ውስጥ ከተወኩል ውስጥ ያለ ተወኩል አሁን አንድ ትልቅ ነገር አድርገህ አስበውና እዛ ውስጥ ያለው አንዱ ፓርት ነው፣ አንዱ ብሌኑ ተፍዊድ ነው። ተፍዊድ ከሌለ ተወኩል የለም። ሁሉም ግን የልብ ስራ ነው። በጣም የሚያጅበው ረቂቅ ነው። ተቀራራቢ ግን የሆነ ያክል የሚለያዩ ነገሮች ናቸው። አንድ የሚመስሉ ወደ አላህ መመካት ነው። ዞሮ ዞሮ ወደ አላህ መጠጋት ብለን ነው የምንተረጉመው። ግን የሚሰጡት ማዕና የተወሰነ ልዩነት ያለው። ተስሊም ደግሞ ያለምንም ተቃውሞ ለአላህ ፍላጎት ማደር፣ እጅ መስጠት። ኢዕቲራድ የለውም ልብ ውስጥ። ተፍዊድ ሲያደርግ ሰውየው የመጣውን እሺ እቀበላለሁ ነው። ተስሊም ሲጨመርበት ግን ኢዕቲራድ የለውም፣ አልቃወሙም። ያንን ደስ እያለኝ ነው መቀበለው፣ ቀበለዋል። የምፈልገው ይሁንም አይሁንም እቀበላለሁ። ተስሊም ነቢዩላህ ኢብራሂምን ዓለይሂ ሰላም ኢዝ ቃለ ለሁ ረቡሁ አስሊም ቃለ አስለምቱ ሊረቢል ዓለሚን። ልጃቸውን አምጠው ለእርድ እስማኤልን ሲያዘጋጁ ተስሊም እኮ ነው። የአላህ ሸሪዓን እና የአላህን ቀደር አትጋፋውም በልብህ ማለት ነው። ለምን እንዲሆን አይልም ማለት ነው። ሁለት አያስብም። ተስሊም ደረጃ ከደረሰ በኋላ ለምን ብሎ አይጠይቅም። ይሄ የአላህ ፍላጎት ነው፣ ይቀበለዋል። ይሄ ከባድ መንዚላ አይደል? በጣም ተስሊም ሙስሊም አንድን ሁክም የአላህን ፍርድ ውስጡ እየከበደው ሊቀበለው ይችላል። ተስሊም ደረጃ ሲደርስ ግን ሙዓረባ የለም፣ ውስጡ ተቃውሞ የለም። ያንን ነገር ሲቀበለው ውስጥ ኸይሩ እዛ ውስጥ ነው ያለው ብሎ ነው የሚያስበው። ብዙ ጊዜ ይሄኛውን ስሜት ወደ ህይወት ብናስጠጋው በጣም የምንፈተንባቸው መዋቅፎች ውስጥ አንዱ ሀዘን ይመስለኛል። ሀዘን ነው። አሁን ተስሊም ከሀዘን ጋር በጣም እንትን ያለው ይመስለኛል። ላይክ ቤት ውስጥ በጣም የምትወደውን አካልህን ማጣት፣ ላይክ እናት አባት። ሸርዕና ቀደር ያልኩት እሱ ነው። ሸርዕ ማለት የአላህን ትእዛዝ እንዲህ አድርግ እንዲህ አታድርግ ተባልክ፣ ያንን ነገር የምትቀበልበት ስሜት ምንድን ነው? ውስጥ እንዴት ነው የሚቀበለው? ቀደር ደግሞ አላህ የወሰነው ውሳኔ በአንተ ላይ ሆነ። ሀዘን ሊሆን ይችላል፣ የሆነ ያልፈለግከው ነገር ተከሰተ ህይወትህ ላይ፣ ፕሮጀክቶች በሆነ መንገድ ፌል አደረጉብህ። ፌል ሲያደርግ ምንድን ነው የሚሰማ? አላህ አንድን በር ሲዘጋብኝ ሌላ ትልቅ በር ሊከፍትልኝ ነው ትላለህ ወይ ነው እኮ አይደል? ተስሊም በቃ ኢዕቲራድ የለም። እንደውም ፊቃ ቢላህ ላይ ነው አሁን ያልኩት የሚመጣው። ፊቃ ከተስሊምን በላይ ስለሆነ መጣበታለሁ። ተስሊም ዓደሙ ልኢዕቲራድ ነው፣ ተቃውሞን ማቆም፣ መከልከል። ተቀብዬዋለሁ ግን ለምን የሚል የለው። በቃ እንደ ፈቃድ ይሁን ብለህ መዝጋት ተማም። ከተስሊም በላይ ያለ አይመስልም ነበር። በጣም ያንጀብ ነው። ግን ይሄ ፈለማ አስለማ ወተለሁ ልልጀቢን፣ ፈለማ አስለማ በቃ እጅ ሰጡ እኮ። ወተለሁ ልልጀቢን ለእርድ እኮ አዘጋጁት ልጃቸው። ልጅ ደግሞ ምን አለ? ያ አበቲ ፈዓል ማ ትኡመር፣ አባቴ ሆይ ጌታህ ያዘዘህን ፈጽም። ሰተጅዱኒ ኢንሻአላሁ ሚነ ሳቢሪን፣ ከታጋሾች ሆኜ በአላህ ፈቃድ ታገኘኛለህ። ይህ የመጨረሻ ደረጃ ነው። ሙእሚኖች ሰሚዕና ወአጣዕና ነው የሚሉት። እሺ ሰምተናል፣ ታዘናል። እስትስላም ነው። የኢስላምም ዋናው ሐሳብ አልእስትስላም ሊአዋሚሪላህ፣ ትልቁ ትርጉሙ እሱ ስለሆነ አሲቃ የአላህን ውሳኔ ተቀበልክ፣ አልተቃወምክም። በዛ ውሳኔ ላይ ደግሞ መልካምን ትጠረጥራለህ። ይህ ደግሞ ሲቃ ያ ነገር ጉዳት መስሎ ይታይህም ማለት ነው።
ቢሆንም አላህ ይህንን ለእኔ ለኸይር ነው ያደረገልኝ። እኔ እኮ የበተኑት ዑለሞች ናቸው። ሰበብ ጋር በጣም ተፍዊድ ወደ አላህ ማስጠጋት ጉዳይ ይሄ ተስሊም እጅህን መስጠት ያንን ነገር መቀበል ወደ መቀበል ያለ መቃወም ፊቃ በመልካም መጠልጠል በጣም የሚገርም ነው። ነቢዩላህ ሙሳ ዓለይሂ ሰላም ህዝባቸውን ይዘው ሲሄዱ በጣም እኮ የሚያጅቡ ናቸው አይሁዶቹ። እንትን ብለው ኢና ለሙድረኩን እኮ ምንድን ነው አንተ ኡዚና ምን ቀብል አን ተእቲየና ወምን ባዕድ ማ ጅእተና፣ አንተም ከመምጣትህ በፊት አንተም ከመጣህ በኋላ መከራ መች ተለየን አሏቸው። በጣም እኮ ልብ የሚያደማ ነገር። ውሃው ዳር ላይ ቆመው ነው እና ለሙድረኩን በቃ ከኋላ 1,600,000 ጦር። በዛን ዘመን ይህን ያክል ጦር ፊርዓውን መያዙ በጣም ይገርመኛል። ወፊርዓውን ዚል አውታድ ድንኳኖች በየቦታው ይተክል ነበረ። ልክ አሁን አሜሪካኖቹ የጦር ቤዝ በየቦታው እንደሚያደርጉት ማለት ዚል አውታድ 1,600,000 በሪዋያ ሁሉም ፈረሶች ጥቁር ናቸው። ታውቃላችሁ? የዘመተው ስነ ልቦናዊ እንትኑ ራሱ ማለት ነው የሚፈጥረው። ከፊት ለፊት ደግሞ ባህር ነው ያለው። ያ ሙሳ ኢና ለሙድረኩን አሉ። ቃለ ኢነ መዕየ ረቢ ሰየህዲን። ኢነ መዓና ረበና አላሉም ነቢዩላህ ሙሳ አሉ። እዛ ውስጥ ሙሸኪክ ስላለ እኮ ነው። አሁን እንዴት ብለን ነው ነጃ የምንወጣው ምናምን የሚል ስላለ ተውት አሉ ያንንና ኢነ መዕየ ረቢ ሰየህዲን፣ ጌታዬ ይመራኛል፣ ለኔ ጋ ነው፣ አላህ ከኔ ጋር ከላ አሏቸው አይደል? ከላ በፍጹም ያን ተአምር አሳይተዋቸው ወጣው እኮ ይጅዐለና ኢላሃን ከማ ለሁም አሊሃ ዛተል አንዋጥ የምትባል አንዲት ዛፍ ሲያመልኩ ሰዎች ህዝቦች አገኟቸው። እንዴ እነርሱ ጌታ አላቸው እኮ የሚያመልኩት፣ ለኛ የምናመልከው ጣዖት ይደረግልን ብለው ደግሞ ጠየቁ። ከዛ መከራውታቸው ሰዎች ማለት የነቢዩላህ ሙሳ ዓለይሂ ሰላም በእያንዳንዱ ክስተት ላይ የነበረ የተወኩል ደረጃ ከስቲስላምም አልፎ ኢነ መዒ ረቢ ሰየህዲን እኮ የጠመእኒና ሌቭል እኮ ነው። በቃ አላህ ነው የሚመራኝ፣ እኔ መቼ አላህ ሊያጠፋኝ። አላህ ይወፍቀን። ሌላው ኡሙ ሙሳ፣ የኡሙ ሙሳ ታሪክ፣ የሙሳ እናት ታሪክ የመጨረሻ የተወኩልን ሌቭል ጫፍ የነካች ሴት ማለት የነቢዩላህ ሙሳ እናት ነች። እንዲት እናት ልጇን በምንም ተአምር ባህር ላይ አጥለም፣ ባህር ላይ ቀርቶ ሰው የሌለበት ቦታ ላይ ቤት ውስጥ ብቻውን ጥላ መሄድ አትችልም። አንድ ነገር ቢሆንብኝስ ትላለች። የእናትነት ረሒም የሚለው ይላሉ ረሕማን ረሒም የአላህ ስም እዝነት የሚለው እኮ ማህፀን ከማህፀን ጋር ግንኙነት አለው። ረሒም በዓረብኛ ማህፀን ነው። ረሒም አዛኝ ነው። ረሒም ማህፀን ነው። ረሒም አዛኝ ማለት ነው። እዝነትና ማህፀን ግንኙነት አላቸው። ምድር ላይ ያለምንም ፊድባክ ካንተ ምንም ነገር ሳትጠብቅ የምታዝንልህ እናትህ ነች። አላህ ወሊላሂ ልመሰሉ ልአዕላ ወደዛ የወሰደው አላህ ከኛ ምንም ነገር ሳይጠብቅ አዛኝ ነው ለኛ። ህፃን ልጅ እናቱን አዛ እያደረጋት ማለት ነው፣ መኖሯንም ሳያቅ ማለት ምንም የሚገልጸው ፍቅር የለውም። ፍቅር እኮ እሷ ነች የምትገልጸው። ህፃን ልጅ እኮ ምንም ማህፀን ውስጥ እያለ ጀምሮ በእርግጫ ይመታታል፣ ማህፀኗን ያማታል፣ ይደክማታል፣ ግን በጣም ትንሰፈሰፍለታለች ያለምንም ምላሽ ማለት ነው። ይቺ እናት ገና የተወለደ ህፃን ልጇን ሳንዱቅ ውስጥ አስቀምጣ ባህር ላይ ስትጥል ይታያል። ምን አይነት የተወኩል ደረጃ! የሰው ልጅ የሚያልፍባቸው የደስታ
የሐዘን ጭንቀት የልብ መገለባበጥንም እኮ ይነግረናል እሷ ልብ ውስጥ وأصبح فؤاد أم موسى فارغا የሙሳ እናት ልብ እኮ ኦና ሆነ ዑለማዎቹ በሁለት ተረጎሙት ይሄንን አንዳንዶቹ ከአላህ ውጭ ሌላ ማትመለከት ሆነች ማለት ነው ብለው ተርጉመውታል ኦና ሆነች ጅምሁር المفسرين አብዛኞቹ ግን አይ የሚቀጥለው አብራርቶታል አሉ ልቧ ከሙሳ ጉዳይ ውጭ ሌላ ነገር የለም ማለት ነው ዓለም ላይ በዙሪያዋ ያለን ነገር ያለችበትን ቦታ ያለችበትን ሁኔታ ሁሉ ረስታው ብቸኛ ጉዳዩ ሙሳ ሆነ ማለት ነው إن كادت لتبدي به لولا أن ربطنا على قلبها لتكون من المؤمنين ايه ልጄን እዛ ላይ ጥየዋለሁ ብላ ልታጋልጠው ዳዳታ ጫፍ ደረሰች ልቧን በእምነት አማኝ እንድትሆን ባናስረው ኖሮ ልቧን ጽናት ባንሰጣት ኖሮ በተናገረች ነበር እናት ናት ደብቃ የወረወረችው ልጅ ራሷው ልታጋልጠው ተቃረበች ማለት ነው ይህ ተወኩሏ ግን የነብዩላህ ሙሳ ተወኩልም ከላ ኢነ መዒ ረቢ ሰየህዲን ሲሉ ባህሩን አቋርጠው እንዲሄዱ የሚያስችል ሙዕጂዛ አላህ ሰጣቸው فلما أسلم وتله للجبين እጅ ሰጠው አስተኝተው ደሞ ሊያርዱ ሲዘጋጁ وفديناه بذبح عظيم በትልቅ ሙክት ተካ ነው አለ አላህ ፊዳ መጣላቸው አላህ መርየም አለይሃ ሰላም ያንን ወዝውጪ ስትባል ያኔ መሰለ እሸት ዘነበላት የነብዩላህ ሙሳ እናት ፈረደድናሁ ኢላ ኡሚ እንደዛ አይነት መከራ ውስጥ የሚፈለግ ህፃን ፊርዓውን ሰራዊቱን አሰማርቶ ሊገለው የሚፈልገውን ህፃን ጉድ አጃኢበት እኮ ነው አንተ እሱን ልትገለው ነው እኔ ባንተ እጅ ነው ማሳድገው እኮ ነው ቻሌንጁ ግን ይታያችኋል ተሐዲው ማለት ነው የአላህን አዘማ ተመልከቱ አንተ ሰራዊት አሰማርተ ካራስ ላይ ልትገለው የምትፈልገው ነብዩላህ ሃሩን አለይሂ ሰላም የሚገርማችሁ አንድ አመት አይገልም አንድ አመት የሚወለዱትን ይገላል ፊርዓውን ነብዩላህ ሃሩን በማይገደሉበት ህፃናት በማይገደሉበት አመት ነው የተገደሉት ምክንያቱም ሁሉን ወንድ ልጅ ደግሞ ከጨረስኩ እኔን አገልጋይ አጣለሁ ብሎ አንድ አመት ደግሞ አይገልም ነበር ነብዩላህ ሙሳ አለይሂ ሰላም ህፃናት በሚገደሉበት አመት ነው የተወለዱት እና እሱ ቤተ መንግስት እንዲያድጉ አደረጋቸው ሱብሃንአላህ فقالت لاخته قصي يجسكي ተከታታዩ የት ይሄዳል እንደው እስኪ ሄደች አየች ሰራዊቶቹ አገኙት በጣም የሚያምር ልጅ ነው ጠላት ቤት ውስጥ ገባ እዛው ቤተ መንግስት ውስጥ ገባ قالت في امراه فرعون آسيا አየችው ወደደችው አትግደለው ይሄንን ልጅ እኛን አገልጋይ ይሆነናል ወይም ልጅ አድርገን ይዘዋለን የሴትን ልመና ወንድ ልጅ ከባድ ነው እንቢ ማለት ሸብረክ ይላል ተቀበለ وحرمنا عليه المراضع عليه አሻፈረኝ መጥባትን ከለከል ነው እንቢ አለ እንደገና ሊሞትብን ነው ረብሻ ተፈጠረ ቤተ መንግስት ሊገደል የነበረ ልጅ ሊሞትብን ነው ሊገሉት የሚፈልጉት ልጅ እንዳይሞትባቸው ደግሞ መጣጣር ጀመሩ እህቴን ሁሉ አይታለች ለጠቁማችሁ ቤተሰብ አሉ እሱን በደንብ የሚንከባከው አረምጫት እናትየዋ መሆኗን አያውቁም እቺን ሴት አምጫት ተባሉ እናትየው መጡ ቤተ መንግስት ውስጥ ኮራ ብለው እየተከፈላቸው الله سيشاليكو فرددناه إلى أمه كي تقر عينها ولا تحزن على الله عينها يرجعنا حزن አይሰማት ዘንድ ወደናት መለስና በጣም የሚገርም ኢማን እኮ ነው በጣም የሆነ የትኛውም ጉዳይ ላይ አላህ ለኔ ያዘጋጀው ቀን አለ ብሎ ማመን ማለት ነው በየትኛውም ሁኔታ የተወኩል ፍሬው ያማረ ነው ይህን ትምህርት እንድንወስድ ነው ወደ አላህ መጠጋት መጨረሻው ያማረ ነው
አላህ ወደሱ የተጠጉበትን የሚያሳፍር ጌታ አይደለም። ልባችን በትክክል ለአላህ ከተጠጋ ኢሚዲየት ወዲያውኑ ሰላም እናገኛለን። ለምሳሌ ያንን መከራ ብቻችን ተሸክመነው ነበር እኛ። አንተ ለምን ምድርን ብቻህን ትሸከማለህ? አላህ ያለ አላህ በቃ አላህ አጋዥህ ነው። አላህ ረዳትህ ነው። ለምን ትሸከመዋለህ? ይህ መከራ ለምን ትሸከመዋለህ? ስጠው ለሱ። ወኡፈውዱ አምሪ ኢለላህ፣ ጉዳይን ወደ አላህ አስጠግቻለሁ። ኢነሁ በሲሩን ቢልዒባድ፣ ተመልካች የሆነ ጌታ ነው አላህ ሱብሓነሁ ወተዓላ። ባሮቹ ያሉበትን ሁኔታ የሚያውቅ ጌታ ነው አይደለም። በቃ ልብህ ብቻ ወደሱ ይሂድ። ያኔ የመጀመሪያ የምታገኘው ጥቅም ስነ ልቦና ቅልል ይልሃል፣ ሸክምህ ይራገፋል። ወደ አላህ አስጠግተህ ደግሞ አላህ አደራ የሚያጠፋ ጌታ አይደለም። ወላሁ ላ ዩዲዑ አጅረል ሙሕሲኒን። ይህንን ኢሕሳንህን ወደሱ መልካም ጠርጥረህ የተጠጋህበትን እንዴት ያጠፋብሃል አላህ? ኢትስ ኦል አባውት የጊዜ ጉዳይ ነው። መቼ ነው ጊዜው? እሱ ነው የሚያውቀው አላህ። እንዴ ለአንተ ከሰጠህማ እኮ አንተ እንደፈለግ ከሆነ ዩኒቨርሱ ዝም ብሎ በሰው እንትን ሊመራ ነው እንዴ? አይደለም እኮ። አንተ ረብ እኮ ነው እሱ፣ ረበል ዓለሚን ነው፣ አስተዳዳሪው እሱ ነው። እሱ በፈለገው ጊዜ በፈለገው ሁኔታ ለአንተ በሚያመችህ ወቅትና አጋጣሚ ለሱ ስተወው ሁሉን ነገር ያኔ ህይወት ራሱ ይቀልሃል። ወደ አላህ ሱብሓነሁ ወተዓላ የመመካትን ፍሬም ታገኘዋለህ ማለት ነው። ቁርአን ላይ ወደ አላህ መመካት ጋር ተያይዞ ያሉትን አያዎች ብታያቸው ውጤታቸው እንዴት ያምራል! ሱብሃንአላህ። አሁን ያነሳናቸው ምሳሌዎች እንኳን ብናይ አላህ እዛ ውጤታቸው ካሳ ማለት ነው። የአላህ ካሳ በቃ የሚገርም ነው፣ እንዴት እንደሚክስ ሱብሃንአላህ። በጣም ያምራል፣ የሚገርም ነው። ከዚህ መውጣት አያሰኝም። በጣም አሁን እየገለጽከው ካለው ነገር ምናብህን አርቀህ እንድታይ ያደርጋል። ግን ሰዎች ነን እንረሳለን። አንድ ትልቅ ነጥብ አነሳልኝ። ሰዎች ነን አልከኝ። ቀልብ ማለት ተገለባባጭ ማለት ነው ራሱ አረብኛው አይደል? የአላህን ጌትነት ከሚመሰክሩ ነገሮች ቀልብ ነው። ወለዚ አድሐከ ወአብካ፣ ትስቃለህ፣ ታለቅሳለህ፣ ትደሰታለህ፣ ታዝናለህ። እቺው ቀልብ ትገለባበጣለች። አላህ ይጠብቀን፣ ወደ ኩፍር ትሄዳለች። አላህ ጽናት ይስጠን፣ ወደ ኢማን ትመጣለች። ትገለባበጣለች። ለዚህ ነው ነቢያችን ዓለይሂ ሰላቱ ወሰላም የዕለት ከዕለት ዱዓቸው ላይ ያ ሙቀሊበል ቁሉብ ሰቢት ቀልቢ ዐላ ዲኒክ፣ አንተ ልቦችን የምትገለባብጥ የሆንክ ጌታ ያውም ረሱል ልቤን በዲንህ ላይ አጽናልኝ የሚሉት ይሄ የተወኩል ስሜት አንዳንዴ እኮ ይሰማናል። ተመልሰን እንደገና ፍርስ እንላለን። ተፈጥሯዊ ነው። በዚህ ተስፋ እንዳንቆርጥ፣ ሸይጣን በዚህ እንዳይገባብን። አንተ በቃ አትችልም ተወኩል እንዳይለ ይሄ አንተ እንትደርስበት መርሐላ አይደለም። ላ ሐላ ነው፣ ሐለተል ቀልብ ነው። ቀልብ የሚያልፍበት የሆነ መንገድ አለ። የሆነ ቦታ ላይ ተወኩል ላይ ከዛ ወደ ተፍዊድ ልታድግ ትችላለህ። የሆነ ጊዜ ተስሊም ይሰማሃል። የሆነ ቦታ ላይ ደግሞ ሲቃ ቢላህ ደረጃ የምትደርስበት አለ። ትግል ነው። ወዕቡድ ረበከ ሐታ የእትየከል የቂን። እቺ ቀልብ የአላህ የእይታ ቦታም ናት። እነላህ ላ የንዙሩ ኢላ ሱወሪኩም ወላ ኢላ አጅሳዲኩም ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም። አላህ እችን ቀልብ ተአምረኛ አድርጎ ፈጥሯታል። በጣም የምታዓጅብ ናት። ባህሪዋ የሚገርም ናት። እዛ ውስጥ የምታስተናግደው ነገር አጃይብ ነው። አሁን የሆነ እቺ እዚች ጋር ነች። እኔ ደግሞ በጣም የሚገርሙኝ ዑለማዎቹ ራሳቸው ናቸው። እኔም እሱ እኮ ነው የሚደንቀኝ። እንዴት አድርገው ስፔሻሊስቶች ናቸው። አሁን አራቱን እንዴት አድርገው አወጡት እኮ ብያለሁ። ደረጃቸውን እንዴት አድርገው በጣም። ስለዚህ ሁሌ መርሳት የሌለብን እኛ ሰዎች ነን፣ መላእክቶች አይደለም። በአንድ ስሜት ውስጥ ወይም በአንድ አይነት በቃ የተረጋጋ ሁኔታ ላይ ላንኖር እንችላለን። አሁን ትንሽ ስንዋዥቅ ተፈጥሯዊ መሆኑን ካወቅ ተመልሰን ወደ ነበርንበት ለመምጣት እንታገላለን እንጂ ተስፋ አንቆርጥም።
ገብቷችኋል? ይሄ በጣም ኢምፖርታንት ነው። አንዳንድ ወንድሞች እህቶችም ሜሴጅ ይልኩልኛል። እኔ በቃ ቀልቢ እንደዚህ ደህና ሆንና እንደገና እየተመለስኩ በቃ እኔ ተፈጥሯዊ ነው። በቃ ይሄ ነው እኮ ኢማን ማለት። ልብህ ጥሩ ነው ማለት ነው። በጣም መጥፎ የሚሆነው መቼ እንደሆነ ታውቃላችሁ? ወድቀንም መውደቃችን ሳይሰማን ከቀረን ያኔ ነው መጥፎ ነገር። ያኔ የሞተ ምንድነው ወማ ሊጁርሒ መይቲን ኢላሙ ይላሉ። የሞተ ሰው ቁስል ወይም የሞተ እንስሳ ቁስሉ ምንም ብታደርገው ህመም የለውም። ልብ እንዳይሞት ነው ጥንቃቄ ማድረግ የሚኖርብን። ልብ ሐያት ሲኖረው በኢማናችን ከፍ ስንል ተወኩላችን ጠንከር ሲል ደስታችን ይጨምራል። ወረድ ስንል ህመም አለው፣ ወቀስ አለው። ለዋማ አይደለች ነፍሳችን፣ ትወቅሰናለች። አንተ እንዴት ታደርጋለህ? እንዴት ታደርጋለህ? ስለዚህ እንደገና ተመልሰን ደግሞ ወደ ነበርንበት ጌጅ ለመምጣት እንጥራለን፣ ከፍ ለማድረግ እንሞክራለን። ነገር ግን ወርደን ታች እዛው ከቆየን ከላ በል ራና አላ ቁሉቢሂም ልብ ላይ እንደ ድሪቶ ይከመራል ወንጀል፣ በቃ ይደነድናል። ያኔ መመለስ አይችልም ያ ቦታ። እንዳውም ይላሉ ኢብኑል ቀይም ወንጀል ካልሰራ የማይሆንለት መሆን ይጀምራል። ታውቃለህ፣ ኢንዒካስ ውስጥ ይገባል። አሁን ህመም አለው። ወንጀል ሲሰራ ህመም፣ መታመም ልቡ ጥሩ የሆነ ሰው ምልክት ነው። ልብ ደርቅና ውስጥ ሲገባ በጣም አደገኛ ሁኔታ ውስጥ ሲወድቅ ደግሞ ወንጀል አለመስራት ነው የማይችለው። ዝም ብሎ የሄደ ምናምን በቃ የሆነ ህፃን ልጅ ምናምን ይመታል፣ የሆነ ሰው ምናምን ይነጥቃል፣ የሆነ ያስቀይማል፣ በምላሱ የሆነ ነገር ይወጋል። ነዑዙ ቢላህ። ይሄ ቀልብ በጣም አደጋ ውስጥ ነው ያለው። ሌላ ትሪትመንት ሊፈልግ ይችላል በደንብ ማለት ነው። ተውባ ይፈልጋል፣ ወደ አላህ መመለስ በጣም ይፈልጋል። ግን አንዳንድ ጊዜ የሚሰማን መዋዠቅ ተስፋ እንዳያስቆርጠን ማለት ነው። ተመልሰን ወደ ነበርንበት ለመምጣት መጣር ይፈልጋል። በአጠቃላይ ቀልብን ህያው የሚያደርገው ጣዓ ነው፣ ወደ አላህ መመለስ፣ አላህን መገዛት ነው። ቀልብን የሚገለውና የሚያወድመው ደግሞ ማዕሲያ ነው። ማዕሲያ ላይ ካለን፣ ወንጀል ላይ ካለን ከወንጀል እየራቅን ወደ ጣዓ በመጣን ቁጥር ልባችን ሪከቨር እያደረገ እየተሻለው ይመጣል። ወደ ወንጀል በሄድን ቁጥር ደግሞ እየታመመ ይሄዳል። ይሄው ነው። ልክ እንደ አካል ነው። አካል ወደ መርዝ ነገር ባገኘ ቁጥር እየተመረዘ እንደሚሄደው መርዙን ደግሞ ባወጣው ቁጥር በተለያየ መንገድ መርዝ የወሰደ ሰው አሁን ሐኪሞቹ ያወጡለታል አይደል? በተለያየ ትሪት ይደረጋል፣ ዲቶክሲፋይ ይደረጋል። ከዛ እንደገና የተሻለ ምግብ ለሰውነቱ የሚጠቅም ነገር በወሰደ ቁጥር ደግሞ አካሉ እየተመለሰ ጤናማ ይሆን ይላል። ልብም ይሆናል። ጀዛከላህ። ለሁሉም አይነት የማህበረሰብ ክፍል የሚሆን አስተምህሮ ነው ስታነሳ የነበረው ኡስታዝ። በጣም ከፍ ያለ ደረጃም ላይ ላለው ምንም ነገሮችንም እንዲሁ ለሚያዳምጥም ለሁሉም ሊሆን የሚችል ነው። ምክንያቱም ስለ ማንነት፣ ስለ እኔነት፣ ስለ ቀልብ ነው ነገሩ እየተነገረ ያለውና የከሌ ነው ተብሎ ሊባል የሚችል ነገር አለም። ሁሉም ጋር ቋንቋውም ቀላል ነው፣ የገለጽክበት መንገድ ደግሞ ግልጽና በደንብ ልንረዳው የምንችለው ነገር ነው። እንትኑንም ነግረህናል። ወደዚህኛው ደረጃ ለመድረስ ምንድነው ማድረግ ያለብን፣ እዛ ጋር ለመሄድ ደግሞ ምንድነው መሆን ያለበት የሚለውን ቀልብን ለማጥራት፣ ቀልብን ከፍ ለማድረግ አላህ ያዘዛቸውን ነገሮች ኸይር ጉዳዮች ላይ መዘውተር ነው። ለመጥፋት ደግሞ ያው ማዕሲያ ወንጀሉ ሲበዛ ነው የሚልም ነገር አንስተልናል። ትልቅ ሐሳብ ተነስቷል። በዱዓ እንውጣ። ጀዛከላህ። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። اللهم يا مقلب القلوب ثبت قلوبنا على دينك. اللهم يا مقلب القلوب ثبت قلوبنا على دينك. اللهم يا مقلب القلوب ثبت قلوبنا على دينك. ويا مصرف القلوب صرف قلوبنا إلى طاعتك. ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا. اللهم اجعلنا ممن توكلوا عليك فكفيتهم. اللهم اجعلنا ممن توكلوا عليك فكفيتهم. اللهم ارزقنا حق التوكل. اللهم ارزقنا حق الثقة بك. ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا. ربنا آتنا في الدنيا حسنة
وفي الآخرة حسنة وقنا عذاب النار. اللهم آمنا في أوطاننا. اللهم احفظنا واحفظ بلادنا وبلاد المسلمين وبلاد العالم كله يا رب العالمين. ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين. اللهم صل وبارك على سيدنا محمد وعلى آله وصحبه وسلم. ربنا يبارك فيك أستاذ። የተወዳችሁ ተመልካቾቻችን የምሽቱ ቆይታችን እስካሁን ነበር ይመስለው። እንደተለመደው ቀሪ ሌሊታችሁ ለዓለም ሰላም ለሀገር አማን አሁን ላካበበን የተለያየ እንግዲህ መልኩ የተለያየ የሚመስል የሚያስጨንቅ ነገር በሙሉ አላህ ዘወር እንዲያደርግልን ዱዓ የምናደርግበት በቲላዋ በእስቲግፋር በሰላዋትና በተለያየ ባዳ ተግባራት የምንደምቅበት እንዲሆን ተመኘን። ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።